ሱራፌል ወደ መኝታ ቤት ለቤዛ የሚጠጣ ነገር ይዞ ከመጣም በኋላ እንቺ እስኪ ቢያንስ ይሄን እየጠጣሽ እናውራ ይላታል። እሷም እሺ ትልና ትቀበለውና እሺ ያቺ ትጂ አለች አሁንም እታች ሲላት ስትለው እሱንም እንዳትሄድ እንቻርለሽ እንዴ ራስሽ ያስቀምጥሻት እኔ እኮ ትሄድ ብዬሽ ነበር ሲል ይነግራታል። አዎ አውቃለሁ ብለህ ነበር ግን ከዚህ ቤት መውጣት አለባት ስትለው እንደውም አታስቢ እሷን ከዚህ በኋላ እዚህ ቤት ሁለተኛ ላትመለስ አድርጌ እሸኛታለሁኝ እንዳታስቢ ይላታል። እሺ እስኪ እኔ ምልህ ቅንጅርትን አወከው ስትለው ማለት የማን ነው ቅንጅርት ሲል ባለፈ ጊዜ ሊዘርፍ የመጣው እና ምንድነው ታዲያ እሱ ሲላት እዩልህ እሱ የመጣው እዚህ ቤት እኔ ሊገለኝ ነበረ። ምን እንደምትዩ ማን ነው እንደዚህ ያለሽ? ያሳሚ ነው ሁሉም ነገር ያፉ መፍቻ ሳሚ ነው። አንተ ደግሞ ሁሉን ነገር ሳሚ የሆነ ነገር ስትባል ሳሚ ነው የምትለው። ስለዚህ ሳሚ አይደለም የላከው ሌላ ሰው ነው ይለዋል። ማለት ምንድነው አልገባኝም። እና ማነውስ እንዲገድልሽ የላከውማ ዶክተሩ ነበር ስትል ትነግራለች። እኮ ያ እርኩስ ዶክተር ነው የላከው ሲል አዎ እሱ ነበር የላከው። እና ማን የነገረሽ? ሳሚ። አንቺ በቃ ከሳሚ ሌላ ሰው አታውቂም እንዴ? ሳሚ ብቻ ነው በቃ የሚያውቀው ሁሉን ነገር ሲላት ምን ነው ለዛ ለዶክተር ጥብቅና እየቆምክ ባልሆነ ስትለው አይ እኔ ለሱ ጥብቅና እየቆምኩኝ ሳይሆን እውነቱን እየነገርኩሽ ነው። እና እሺ እኔ ለሱ አልቆምም ጥብቅና ታውቂያለሽ። ለዛ መናጢ ዶክተር እኔንም እኮ ሊገለኝ ነበር ገሎኝ ነበር ጀምሮኝ ነበር ሲል አይመስለኝም። ምናልባት ባለፈውም ያስወጋህ እሱ ነው ሊገልህም ነበር እኮ ነው ወይስ እንዳትሞት አድርጎ ነው የወጋህ ነው ወይስ መወጋቱንም አልተወጋህም? የውሸት ድራማ ይሆን እንዲህ እየሰራችሁብኝ እያላችሁ ስትል ወደ ቁጣ ትቀይረዋለች። ቤዛ ምን እያልሽ ነው ግን? ተረጋጊና አውሪኝ። ምንድን ነው አልገባኝም። እኔ ስለዛ ዶክተር የምታወሪው ነገር አልገባኝም ሲል ይመልስላታል። አዎ እውነቴን ነው ዶክተሩ ምን ሊገለኝ ነበር። እኔ እንጃ አሁን ላይ ማንን አምኜ መቀመጥ እንዳለብኝ አላውቅም። ሁሉም በዙሪያ ያሉ ሰዎች ሁሉ የኔን ህይወት ማጥፋት የሚፈልጉ ናቸው። እኔ ምን ማድረግ እንዳለብኝ አላውቅም። እሺ ስትል በመሀል ስልኳ ይጠራል። እሺ ለማንኛውም አሁን አንቺ ሳሚን ደውይለትና ጥሪው ችግር የለውም። እኔ ሳሚን ፊት ለፊት አናግረዋለሁ። ላንቺ ስል ማማዬን አሳክማታለሁ፣ ሁሉንም ወጪ ሸፍናለሁ ይላታል። ለማንኛውም ከፈለግሽ አሁኑ ደውይና ይምጣ ጥሪው ሲላት ልደውልለት? አሁን ለራሱ ለሳሚ ደውይለትና ጥሪው ሲላት እሺ ብላ ስልኳን ለማንሳት ዞር ስትል ስልኳ እየጠራ ነበር። ዊ ኩቻ እየደወለች ነው ትልና እሻንሽላት ችግር የለውም። እሷም አንስታ ወይዬ ሰላም ነሽ ስትል ቤዛ ደህና አይደለሁኝም ትላታለች። እንዴ ምን ሆነሽ ነው? በሰላም ነው? እኔ ሰላም አይደለሁም ማማዬ ስትል ማማዬ ምን? ይኸውልሽ አንድ ነገር ልንገርሽ ቤዛ አዳምጪኝ። ምናልባት እዚህ ውስጥ ወይ ሱራፌልም ሊኖርበት ይችላል። ሱራፌል ወይም ዶክተር ክሩቤል አለያ ደግሞ የኛው ጉድም ሊኖርበት ይችላል። እናም ማማዬ ታግታለች ትላታለች። ምን ግን ሳሚ ደግሞ ሱራፌል ነው የሚሆነው እያለ ነው፣ ሱራፌል ነው ያገታት እያለ ነው ስትል ትነግራታለች። አልገባኝም ምንድነው? ቆይ ለማንኛውም መልሼ እደውልልሻለሁ ዝጊው ስልኩን ትልና ስልኩን ከዘጋች በኋላ ቤዛ ከሱራፌል ጋራ መነጋገር ጀመረች። ስማ አሁን አንድ ነገር ጠይቀ ሁሉም ሰው ወደ አንተ እየጠቆመ ነው እና ማማዬን የት ነው ያደረካት ስትል ሱራፌልን ስትጠይቀው አልገባኝም። ስለማን ነው የምታወሪው? የምን ማማዬ ነው ሲላት አሁን ማማዬን አግተሃታል፣ ካገትክባት ልቀቃት ስትል ትናገራለች። እሱም በፍጹም ምን እያወራሽ እንደሆነ አልገባኝም። እኔ ስለ ማማዬ ማውቀው ታሪክ የለም፣ ራሱ እዛው ሳሚ አግቷት ይሆናላ ስትል ሲል እሱም ይመልስላታል። ቆይም እናንተ ምን እያደረጋችሁ ነው ስትል ግራ ትጋባለች። አልገባኝም። በዛም መሀል ሉሲ ቅንጅርት ወዳለበት እየፈለገች ስለነበር የሆነ መንገድ ላይ ቁጭ ብሎ ታገኘዋለች። እሷም ትሄድና እንዴ
ቅንጅርት ስትል ቅንጅርትም ይደናገጥና ከተቀመጠበት ቁጭ ብድግ እያለ ቆይ እኔ ግን አንድ ነገር ልጠይቅ ቅንጅርት፣ ምን እየተካሄደ ነው? ምን እየተደረገ ነው ያለው? አልገባኝም። ቆይ አንተ ማማዬን ትወዳታለህ ታፈቅራታለህ ስትል ትጠይቀዋለች። ቆይ ማፍቀር መውደድ ምን ችግር አለው? እኔ ለማማዬ ብዙ መስዋዕት ከፍያለሁኝ። እሷ ግን አንተ ቆሻሻ ነህ፣ አንተ ትሸታለህ ከማለቱ ውጭ ሌላም ነገር ምንም ነገር አድርጋልኝ አታውቅም። አሁን ለማማዬ ብዙ መስዋዕት ከፍያለሁ፣ ብዙ ነገር አድርጊያለሁ፣ ብዙ ያልተነገሩ ሚስጥሮች አሉ ሲል ይነግራታል። እሷን በጣም ትደናገጥና ሁሉንም ነገር ተሰማለች። አልገባኝም። አንተ ግን ቆይ ማነህ ምንድነህ ስትለው አዎ ከዚህ በፊትም ሱራፌልን እንድገለው እንደጀመርኩ እንድጨርሰው ከዶክተር ኩርቤል ጋር ተነጋግሬ ነበር። ይህ ብቻ እንደሚገርምሽ እናም ልገለው ሁሉ እቤት ገብቼ ነበር። ግን ኪችን ስልክ እያወራ ስሰማው የሰማሁትኝን ማመን አቃተኝ። እናም እሱን ገድዬ ለማማዬ ብር መታከሚያ ነበር ልቀበል የነበረው። ግን የሰማሁት ነገር ስላስደነገጠኝ ከዛ ቤት ተመልሼ ወጥቻለሁ። እና ከዚህ በላይ ምን መስዋዕት ልክፈልላት? እሷ ከታመመች ጊዜ ጀምሮ ለእሷ ብዙ መስዋዕት ከፍያለሁ፣ እናንተ የማታውቁት ብዙ ነገር አድርጊያለሁ ሲል ይመልስላታል። እናንተ የምታውቁት ቅንጅርት እንደማያፈቅር ህይወት እንደማይኖረው ነው አይደለም? ስለዚህ በቃ አሁን እንደዛ ነኝ። ስለዚህ እናንተ ለንጹህ ሰው ዳሯት ሲል ይናደድባታል።